በሰሜን ኢትዮጵያ ያለውን ሁኔታ አስመልክቶ ማህበራዊ ሚዲያን ያጥለቀለቁት የሐሰት ቪዲዮዎችንና ምስሎችን እውነታቸው ተጋልጧል። በሌላ በኩል ደግሞ አሜሪካ በመላው ዓለም የሚገኙ ኤምባሲዎቿን አዳዲስ የቪዛ ቀጠሮችን በጊዜያዊነት ማገዷን ይፋ አድርጋለች። ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ቤተሰቦች፣ እነኝህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የመረጃ ማጣሪያው ተቋም ኤኤፍፒ ፋክት ቼክ ባወጣው የቅርብ ጊዜ የማጣሪያ ዘገባ እንደጠቆመው በሰሜን ኢትዮጵያ በፌዴራል መንግስትና በህወሓት ኃይሎች መካከል የተከሰተውን ወቅታዊ ግጭት ተከትሎ የመንግስት ደጋፊ በሆኑ የማህበራዊ ሚዲያ ገጾች ላይ ከሁኔታው ጋር ምንም አይነት ግንኙነት የሌላቸው የድሮ ቪዲዮዎችና ምስሎች በማቀነባበር የተሰራጩ ይገኛሉ። እነዚህ በዲጂታል ዓለም የሚለቀቁ የተቀነባበሩ የሐሰት ምስሎችና ቪዲዮ የመከላከያ ሰራዊቱ መቀለን በቁጥጥሩ ስር እንዳዋልና የህወሓትን ኃይል ሙሉ በሙሉ እንዳደቀቀ አድርገው ለማስመሰል ያለሙ መሆናቸው ተገልጿል። ኤኤፍፒ በዘገባው አብነት አድርጎ ካቀረባቸው የሐሰት መረጃዎች መካከል አንድ የጦር ድሮን የህወሓትን ተሽከርካሪዎች ሲያወድም ያሳያል ተብሎ የተሰራጨው ቪዲዮ ይገኝበታል። የመረጃ ማጣሪያው ዘገባው እንደሚያስረዳው ይህ ምስል በእርግጥ በማርች 2025 በአማራ ክልል የተቃጠሉ የጭነት መኪናዎችን የሚያሳይ የድሮ ቪዲዮ ሲሆን የድሮን ምስል በላዩ ላይ በማቀነባበርና በመለጠፍ ሰዎችን ለማታለል የቀረበ ነው። በተመሳሳይ ሁኔታ የመከላከያ ሰራዊቱ መቀለን በቁጥጥር ስር ማዋሉን እንደ ሰበር ዜና አድርጎ የሚያቀርበው ሌላኛው ተንቀሳቃሽ ምስል ነው። ይህ ምስልም በህዳር 2020 የተላለፈን የኢቢሲ አሮጌ የዜና እትምና በጁላይ 2026 የደቡብ እዝ ያደረገውን ወታደራዊ እንቅስቃሴ የሚያሳይ ምስል በማቀላቀል የተሰራ የፈጠራ ስራ መሆኑ ተረጋግጧል። በዲጂታል ሜዳው ላይ ስለሚካሄደው የቪዲዮና የምስል ማቀነባበር ዘመቻ አስተያየታቸውን የሰጡት የሰላምና ግጭት ጥናት ምሁር ኬቲል ትሮንቮል የሐሰት መረጃዎችን በጦርነት ወቅት እንደ ህዝብ ማወናበጃ መሳሪያ መጠቀም የጠላትነት ስሜትን ከመጨመር ባሻገር በመሬት ላይ ግጭትን ለማርገብና ዘላቂ ሰላም ለማምጣት የሚደረገውን የዲፕሎማሲ ጥረት በእጅጉ የሚያደናቅፍና መንገድ የሚዘጋ መሆኑን አስጠንቅቀዋል። በማህበራዊ ሚዲያ የመረጃ ፍሰት ላይ የሚታዩት እነዚህ የተቀነባበሩ ቪዲዮዎችና የቆዩ ምስሎች በሁለቱም ወገን ያሉ ደጋፊዎችንና የዲጂታል ሰራዊቶች የጦርነቱን ሀቅ በምስል ማታለል ለመሸፈን የሚያደርጉትን ጥረት የሚያሳይ መሆኑን የመረጃ አጣሪ ተቋማት ያመላክታሉ። ይህ በእንዲህ እንዳለ አሜሪካ በመላው ዓለም በሚገኙ ኤምባሲዎቿ ላይ አዲስ የቪዛ ቀጠሮዎችን በጊዜያዊነት ማገዷን ይፋ አድርጋለች። ዝርዝሩን እንደሚከተለው እናቀርበዋለን። በዓለም አቀፍ ደረጃ የሚገኙ የአሜሪካ ኤምባሲዎች አዲስ የቪዛ ቀጠሮችን በጊዜያዊነት ማገዳቸውን የውጭ ጉዳይ ሚኒስቴር ይፋ አድርጓል። እርምጃውን ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው የጀመሩት ጥብቅ የኢሚግሬሽን ፖሊሲ አካል እንደሆነ ተገልጿል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫም የቪዛ ቀጠሮች የተቋረጡት ለቆንስላ ሰራተኞች ዓለም አቀፍ የስልጠና መርሃ ግብር በመጀመሩ እንደሆነ አስታውቋል። የስልጠናው ዋና ዓላማም አመልካቾች ወደ አሜሪካ ከገቡ በኋላ የመንግስት ድጎማ ላይ ጥገኛ ሊሆኑ የሚችሉበትን እድል በዝርዝር ለመገምገምና አሰራሩን ወጥ ለማድረግ እንደሆነ ተጠቅሷል። በዚህም ምክንያት አስቀድመው ቃለ መጠይቅ የነበራቸው በርካታ አመልካቾች ቀጠሯቸው ወደ ሌላ ጊዜ መዛወሩን የሚገልጽ ማሳወቂያ በኢሜይል እየደረሳቸው ይገኛል። በሌላ በኩል የአሜሪካን ፌዴራል ዳኛ አስተዳደሩ ከ75 ሀገራት የሚመጡ አመልካቾች የኢሚግራንት ቪዛ እንዳያገኙ አውጥተው የነበረውን እገዳ ውድቅ አድርጎታል። ዳኛው ውሳኔውን ሲያስተላልፉ የቪዛ እገዳ መመሪያው የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ በሕግ ከተሰጣቸው የስልጣን ወሰን ውጪ የወጣ ነው ማለታቸውን ዘገቦች አመላክተዋል። ከቅርብ ጊዜ ወዲህ የትራምፕ አስተዳደር በፖለቲካ አቋማቸው ወይም እስራኤል በጋዛ ላይ የምታካሄደውን ጦርነት በመቃወም ሰልፎች ላይ በመሳተፉ የውጭ ሀገር ዜጎች ላይ የቪዛና የግሪን ካርድ ስረዛ እርምጃዎችን ሲወስድ ቆይቷል። በተጨማሪም በስራ ቪዛዎች ላይ አዳዲስ ክፍያዎችን በመጫን ህጋዊ የኢሚግሬሽን ሂደቱን ማጥበቁ ይታወቃል። እነዚህ እርምጃዎችን በማስመልከትም የሰብአዊ መብት ተሟጋች ተቋማት በሰጡት አስተያየት አሰራሩ አድሏዊ ከመሆኑም በላይ ሀሳብን በነጻነት የመግለጽ መብትን የሚጥስ ነው ሲሉ ተችተውታል። በማህበረሰብ ደረጃም ቢሆን እርምጃው በዘርና በማንነት ላይ ያነጣጠረ ስጋት በመፍጠር በአሜሪካ የሚኖሩ አናሳ ማህበረሰቦችን ለቀጣይ ስጋት የሚዳርግ ነው የሚሉ ድምጾች የተሰሙ ይገኛሉ። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ በማድረግ ሀሳባችሁን በኮሜንት አካፍሉን። ለሌሎች እንዲደርስ ደግሞ ሼር በማድረግ አድርሱልን። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በያላችሁበት ሰላም ቆዩን።